ኧረ ተይ ተይ የኔ ገላ ሁይ ከኔ ጋር እዚሁ ጨርስና ከዛ አስወጣሻለሁ። ሂድ ልክስክስ ትልቅ ሰው አይደለ? ዝና እንኳን ይህን ያክል ጊዜ እዚህ ቤት ውስጥ ዘግቶ ሲያስቀምጠኝ ምንም ነገር አላደረገኝም። እኔ ግን ምንም ባለማድረግ አልችልም። ቤት፣ መኪና፣ ቦታ ምን ትፈልጋለህ? ይኸውልህ መሀል ከተማ ላይ ግንባር የሆነ ቦታ 1000 ካሬ ይኸውልህ ስታዲየም ልትገነባበት በምትችልበት ሁኔታ አለ። አሁንም አደጋ ላይ ናችሁ ሞኪ። አደጋ ላይ ናችሁ ማለት ብሩክና መድብል ዛሬ ትትናን ለማዳን ፕሮግራማቸውን ነድፈው ተነስተዋል። እንግዲህ ትትና እንደሚታወቀው በዝና ቁጥጥር ስር ነው ያለችው። ዝናም እንግዲህ እያሰቃያት ነው ማለት ነው። እሱም ያው እንደሚታወቀው ከአለቃው ወይም ካዛዡ ከካሌብ ሞሳ ጋር በመሆን ያው ትትናን የሚፈልጓት እንግዲህ ኩላሊቷን ለመሸጥ ወይም እንግዲህ አሳልፈው ለመሸጥ ነው። ያው እንግዲህ ወደ አረብ ሀገር እንልክሻለን በሚል ያው በደላላ ምክንያት ነው እንግዲህ እጃቸው የገባቸው። ከዚያ በኋላ እንግዲህ ብራቸውንም ተቀብለው ቤተሰቦቿንም ያላቸውን ንብረታቸውን ሽጠው እንግዲህ ያው ልጃቸውን ከጭንቀት ለማውጣት ብዙ ነገር አድርገዋል። ያላቸውን ሽጠው የሌላቸውን ደግሞ ተበድረው ነው እንግዲህ እንደሚታወቀው የከፈሉላት ማለት ነው። መጀመሪያ ያው ለሷ መሄጃ ተብሎ ተቀበሉ። በኋላ ደግሞ እንግዲህ እንዴት አገተች ተደውሎላቸው ብር እንዲያስገቡና ልጃቸውን እንዳወጡ አለበለዚያ ደግሞ ልጃቸው እንደሚገደል ነግረው ነበረ እንትን ያሏቸው። እንግዲህ አባትየውም ያለውን በፊት ሽጦ ለሷ ሰጥቷል። በዛ ደግሞ የወንድሞቿን ያለ ቤተሰብ እንዲሁም ደግሞ ካለ ወገን ዘመዱ ተበድሮ ልጁን ለማስለቀቅ እንግዲህ ብሩን ከፍሎ ነበረ። 500 ሺህ ብር ከከፈለ በኋላ ድጋሚ እንግዲህ አንለቅም ብለው ያው እነ ዝና ይዘዋታል። ምክንያቱም ያው ልጅቷ ገና ልጅ ስለሆነች እንዲሁም የገጠር ልጅ ስለሆነች ኩላሊቷን ብሸጠው ብዙ ሺዎችን እናመጣበታለን በማለት ይሄን ሀሳብ በማሰብ እንግዲህ ትትናን ላለማስወጣት ወስነዋል ማለት ነው። መጀመሪያ ላይ አካባቢ እንኳን ያው ዝና እንደሚታወቀው ሉላ ጥላው ስለሄደች እሷን ለማግባት ምናምን ሞክሮ ነበር ማለት ጠይቋት የነበረው። እሷ ግን ፈቃደኛ አልነበረችም። ህይወቴን አጣለው እንጂ ብላ እንግዲህ የሆነ ማስገድዶ አስገድዶ እሷን ለማጥቃት ሲሞክር እንግዲህ ባልጠበቀው መንገድ ነው የመታችውና ከዛም ወዲህ ትቷል ማለት ነው። አጠገቧም አይደርስምና አሁን ላይ ደግሞ እንዳጋጣሚ ሆኖ እንግዲህ ሉላ ያለችበትን እሱ ማውቋል ማለት እዚሁ ከተማ ውስጥ እንዳለች ሰምቷል ማለት ነው። በፊት ያው ሉላ ከዚህ ከከተማ እንደወጣች እንደሌለች ነበረ ነገሩን የሚያውቅ የነበረው። አሁን ግን እዚህ ከተማ እንዳለችና ተሱ ተሰውራ እንደተቀመጠች ሲያቅ ገባው ገብቼ እሷን ማግኘት አለብኝ ብሎ አለማውን አንግቦ ተነስቷል። አሁን ላይ እንግዲህ እንደሚታወቀው ከዛሬ ነገ ይለቀኛል ከዛሬ ነገ ይራራልኛል ብላ ዝናን ብታይም እንኳን ሊራራ ይቅርና የሞቷ ቀን እየተቃረበ እንዲሆንና ያለውን ነገር ሲነግራት በጣም ላይ ተናደደችው። ቆይ እንዴት ዝም ብዬማ ልሞት አልችልም፣ ዝም ብዬ ለምን ህይወቴን አሳልፌ እሰጣለሁኝ? የምችለውን ያክል እንኳን ለምን አልሞክርም? በማለት እንግዲህ አሁን ላይ ራሷን ለመከላከልም አንዳንድ ነገሮችን ለማድረግም እየሞከረች ትገኛለች። ያው እንደገና ፍቅሩን የተቀበለችው አይነት ለማስመሰልና ወደ እሷ ሲቀርባት ያው እንግዲህ በስላት ወቅታ የሆነ ጉዳት ለማድረስ አስባ ነበረ። እንግዲህ ስለቱን ማግኘታ ነበረ ማለት ነው። ከደበቀች በኋላ ግን ሉላ ያለችበትን ስለሰማሁ ላይ ሊቀርባት አልቻለም። በፊት ግን ያው እስኪ ወድሻለሁ በይኝ ምናምን እወድሃለሁ በይኝ ምናምን ሲላት አንተ እንዴት ነው ለወድ የምችለው በጭራሽ አላድርገውም ብላ ነበር ግግም ያለችበት። አሁን ላይ ግን እሱን ወደ እሷ ለማቅረብ ስለፈለገች እወድሃለሁ ምናምን ብላው ነበረ። ግን አይ አሁን በፊት ነበር እንጂ አሁንማ ሉላን ያለችበትን አውቄያለሁኝ እኔ ከሉላ ውጭ ደግሞ ማንንም አልፈልግም በማለት መልሶላታል። ይሄ ነገር አልሳካላት እንዳለና የሞቷ ጊዜ የተቃረበ እንደሆነ የገባተትና እንግዲህ ራሷ ላይ እርምጃ ለመውሰድ ተገዳ ነበረ። ያው እርምጃን ብትወስድ ያው የተወሰነ ደም ፈሷት ምናምን ያው ግን እሱ ስለደረሰ ዝና ወደ ሕክምና ወስዷት እንግዲህ ሕክምና ተደርጎላት በሰላም ተመልሳለች። እንግዲህ ከዛ መጣ በኋላ ለምንድን ነው ይሄን ያደረግሽው ምናምን እያለ አንዳንድ ነገሮች ጠይቃት ነበረ። እሷም እንግዲህ ምን መሞቴ ስለማይቀር በእናንተ እጅ ከመሞት በራሴ እጅ ለምን አልሞትም ብዬ ነው እያለችው ነበርና እሱ ምንድን ነው ያላት መሞት ካለብሽም ዋጋ ያለው መሞት ያለብሽ እንጂ እንዲሁ መሞት የለብሽም። ስለዚህ
ሰውየው ደም ግፊቱ ትንሽ ስለጨመረ ነው እንጂ ሰሞኑን ኦልሬዲ የመሟቻች ቀን ቀርቧል፣ አትቸኩ እያላት ነበርና እንግዲህ እሷም ለመማፀን ለመለመን የተለያየ ነገሮችን ለማድረግ ሞክራለች። ግን ኖ ነው ያላት። ምንም ሊሰማት አልቻለም። ግን አሁን ላይ እነዚህና ዝናኔ ወንድ የተከሰተ ታውቃላችሁ። እነ መድብልና አሁን መድብልና ብሩክ ተመካክረው ጨርሰዋል። አንደኛ ትትናን ከሞት መንጋጋ ማትረፉ ትልቅ ቫልዩ ያለው፣ ሁለተኛ ደግሞ እሷን ከዛ ካስመለጧት ከዝና ጋር ካመለጠች የሚሆነው ነገር ምንድን ነው? ለምስክርነት በጣም ትልቅ እንትን አላት። አንደኛ ስቃይ ውስጥ የቆየችው፣ ሁለተኛ ደግሞ እሷ ብዙ ነገር ስላየች የእሷ ምስክርነት ደግሞ በጣም ቫልዩ ያለው መስሎ ስለታያቸው እንግዲህ እሱን ለማድረግ ዝናና መድብልና ብሩክ አሁን ተመካክረው ፕሮግራም አወጣው። እንግዲህ ሰሞኑን ከሞገስ ጋር ሆኖ ለማድረግ ዝግጅት ላይ ናቸው። እነ ብሩክም እነ ሞገስም እንግዲህ ያሉት በጣም አጣብቂኝ ውስጥ ነው አሁን ያሉት። ምክንያቱም ዝና ያለበትን አውቋል። መርዞ ደላላው ነበርና ያው ስልኩን ቢያጠፋ ግን መርዞን ደግሞ ዛሬ ይዞታል ማለት ነው ዝና። ስለዚህ መርዞ ደግሞ በጣም ነው የሚፈራው። እንደምታውቁት አለመናገር አይችልም። ያው ዳጣ ቀድማ ደውላ ሞገስን አስጠንቅቀዋለች። ግን ቢሆንም ያው ትክክለኛውን ቤት አላገኘም እንጂ ብሎካቸውን ወይም ደግሞ ያሉበትን ዋንንቱን ቪላውን አውቀውታል ማለት ነው። እሱ ደግሞ በጣም ከባድ ነው እና ውድ ቤተሰቦች ዛሬ ቪዲዮ ይህን ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ ሰብስክራይብ፣ ላይክ ማድረጋችሁን አትርሱ። መልካም ጊዜ በያላችሁበት። ባይ ባይ።